የዓለማችን ታላላቅ ሚዲያዎችና የቀድሞ ታላላቅ የእግር ኳስ ተጫዋቾች የአፍሪካ ብሔራዊ ቡድኖች በ2026 የዓለም ዋንጫ የምድብ ማጣሪያ ጨዋታ ያስመዘገቡት ውጤት እንደዚሁም ከተሳተፉት 10 የአፍሪካ ብሔራዊ ቡድኖች መካከል 9ኙ ወደ ጥሎ ማለፍ ምዕራፍ መሸጋገራቸውን በማንሳት ለአፍሪካ እግር ኳስ አድናቆታቸውንና አክብሮታቸውን እየሰጡ ይገኛሉ። አፍሪካውያን በዓለም ዋንጫው የምድብ ማጣሪያ ጨዋታ ላሳዩት እንቅስቃሴም ሆነ ላስመዘገቡት ውጤት ማን ምን አይነት አስተያየት እየሰጠ ነው? በእርግጥ ዛሬ በሚጀምረው የጥሎ ማለፉ ጨዋታ እነዚህ አፍሪካ ብሔራዊ ቡድኖች የት ድረስ መጓዝ ይችላሉ? ለማንኛውም በእስካሁኑ የምድብ ማጣሪያ ጨዋታ የአፍሪካ ብሔራዊ ቡድኖች የበለጠውን ትኩረት በማግኘት ከተጠበቁትም በላይ በመሆን አድናቆት እየጎረፈላቸው ይገኛል። ዓለም ብራቮ አፍሪካ እያለ ነው። ምናልባት በዘንድሮ የውድድር ዓመትም እንኳን ባይሆን በመጪዎቹ ጥቂት ዓመታት ግን አፍሪካ ዓለም አቀፋዊን ውድድር የሚያሸንፍ ብሔራዊ ቡድን ይዛ ብቅ ልትል ትችላለች ይላሉ እነዚህ ሚዲያዎች። ስለዚህ የአፍሪካ ብሔራዊ ቡድን ለአህጉሪቷ ኩራት እንዴት መሆን ቻለ? በዓለም ዋንጫውስ ላይ የታየው የአፍሪካውያን ውጤታማነት እና ለለበሱት ማሊያ መዋደቅ ያገኘው ክብር እንዴትስ ተገለጸ የሚለውን በዚህ ፕሮግራም ለማንሳትና መረጃዎችን ወደ እናንተ ለማድረስ ጥረት እናደርጋለን። ደግሞም አዲሱ መድፈኛ መሆኑ የማይቀረው ሞርጋን ሮጀርስን በተመለከተ ለአርሰናል ደጋፊዎችና ለእግር ኳስ ወዳጆች የሚሆን አዳዲስ መረጃ ወደ እናንተ እናደርሳለን። ሞርጋን ሮጀርስ የክረምት የተጫዋቾች የዝውውር መስኮት ከተከፈተበት ጊዜ አንስቶ በተደጋጋሚ ስማቸው ለዝውውር ጉዳይ ከተነሱ ተጫዋቾች መካከል ሞርጋን ሮጀርስ ነው። የአርሰናል ደጋፊዎች በመሸ በነጋ ቁጥር ይሄ ተጫዋች የአርሰናል እንዲሆን ወይም ዝውውሩ በፍጥነት እንዲጠናቀቅ ይመኛሉ። ዜናውንም በጉጉት ይጠብቃሉ። እስካሁን የተደረገ የተፈጸመ ነገር ባይኖርም ግን በእርግጠኝነት አዲሱ መድፈኛ ሆኖ የሰሜን ለንደን ነዋሪ መሆኑ ግን አይቀርም ሞርጋን ሮጀርስ። ምክንያቱም ተጫዋቹ የአርሰናል ተጫዋች የመሆን ፍላጎት በከፍተኛ ደረጃ አለው። አስቶን ቪላም እንዲህ ባለ ጠንካራ የመዘዋወር ፍላጎት ውስጥ ያለውን ሞርጋን ሮጀርስን ችሎ እና በርትቶ ያቆየዋል ተብሎም አይጠበቅም። አሁን ትልቁ ጥያቄ የሚሆነው አርሰናልን ምን ያህል ሞርጋን ሮጀርስ ያሻሽለዋል? ሞርጋን ሮጀርስ ሊጫወት የሚችልባቸው ቦታዎች ይታወቃሉ። እነዚህ ቦታዎች ላይ አርሰናል እነማን አሉት? በእርግጥ የዚህ ተጫዋች ዝውውር አሁን አርሰናል ቤት ካሉት ተጫዋቾች የተሻለ አቅምን ለአርሰናል የሚያስገኝለት ነው ወይ የሚለውን መሰረታዊ ጥያቄ በዚህ ፕሮግራም ላይ ለመመለስ ጥረት እናደርጋለን። ለማንኛውም አዲሱን መድፈኛ ሞርጋን ሮጀርስን የአርሰናልን ማሊያ ለብሶ የምታዩበት እድል እጅግ በጣም ሰፊ ነውና ይህንን መረጃ በጥንቃቄ ስሙት እንላለን። ሰላም ጤና ይስጥልን፣ እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉ ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የእኛን የዩቲዩብ ቻናል ሰብስክራይብ አድርጉ፣ የደውል ምልክቱን ተጫኑት፣ ሊንኩን ለሌሎች አጋሩና በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር መድረስ እንዲችል ማገዛችሁን ቀጥሉ። እስካሁን ላበረታችሁን አቅም፣ ጉልበት፣ ድጋፍ ለሰጣችሁን በሙሉ ግን እጅግ የላቀ ምስጋናችን ይድረሳችሁ እንላለን። ከልብም እናመሰግናለን። የ2026 የዓለም ዋንጫ ጥሎ ማለፍ ዛሬ ይጀምራል። አንዷ በጥሎ ማለፉ ላይ የምትሳተፈው አፍሪካዊት ሀገር ደቡብ አፍሪካ ከውድድሩ አዘጋጅ ከካናዳ ጋር ጨዋታ ታደርጋለች። ደቡብ አፍሪካ በዚህ ዓለም ዋንጫ ሁለተኛዋን አዘጋጅ ሀገር የገጠመችም ትሆናለች። ምክንያቱም የ2026 የዓለም ዋንጫ የመክፈቻ ጨዋታ በደቡብ አፍሪካና በሜክሲኮ መካከል ተደርጎ ሜክሲኮ ደቡብ አፍሪካን አሸንፋ ነው ውድድሩ የተጀመረው። አሁን እንደገና ሌላኛዋን አዘጋጅ ወደ ጥሎ ማለፍ ሁለቱም ስለገቡ ዛሬ ምሽት በኢትዮጵያ ሰዓት አቆጣጠር 4 ሰዓት ላይ ደቡብ አፍሪካ ትገጥማለች። ደቡብ አፍሪካ ከካናዳ በጣም በጉጉት የምንጠብቀው ጨዋታ ነው። እንግዲህ የ2026 የዓለም ዋንጫ በ48 ብሔራዊ ቡድኖች መካከል የተደረገ መሆኑ
በከፍተኛ ደረጃ ጠቅሟል ከተባለ አፍሪካውያንን ጠቅመዋል ይላል ዲ አትሌቲክ። 48 መሆናቸው ለአፍሪካውያን የሰጠው ተጨማሪ የተሳትፎ እድል አፍሪካውያን በርትተው ውጤታማ ሆነው እንዲመጡ በዓለም ዋንጫው ላይ አግዟቸዋል። ምክንያቱም ከ1998 የፈረንሳይ የዓለም ዋንጫ አንስቶ እስከ 2022 ካታር ያሰናዳችው የዓለም ዋንጫ ድረስ በዓለም ዋንጫው ላይ የሚሳተፉ ብሔራዊ ቡድኖች ብዛት 32 ነው። ስለዚህ 32 ብሔራዊ ቡድኖች ሲሳተፉ በቆዩበት በእነዚህ ዓመታት 54 ሀገራት ያሏት አፍሪካ ማሳተፍ የምትችለው መወከል የምትችለው በ5 ብሔራዊ ቡድኖች ብቻ ሆኖ ቆይቷል። በሌላ በኩል 55 ሀገር ያላት አውሮፓ ግን በጣም ወደ 13 በሚደርሱ ብሔራዊ ቡድኖች ትወክላለች። አፍሪካ 54 ሆና 5 ነው፣ አውሮፓ 55 ሆና 13 ነው። በሀገር ብዛት ተቀራራቢ ናቸው። ነገር ግን በተሳታፊ ብሔራዊ ቡድኖች ብዛት ግን የአውሮፓዎቹ ከእጥፍ በላይ የአፍሪካውያኖቹን ይበልጣል። አሁን 48 ይሁን ተባለ። 48 ሲሆን ግን አፍሪካ ኮታዋ 9 እንዲሆን በቀጥታ ማንም የማይነካባት ኮታ 9 እንዲሆን፣ ነገር ግን ደግሞ 10ኛ ብሔራዊ ቡድን የማሳለፍ እድልም ደግሞ ይኖራታል ተባለ። ይህንን እድል ተጠቀመችበት። ምክንያቱም ዴሞክራቲክ ሪፐብሊክ ኮንጎ ከጃማይካ ጋር ባደረገችው ጨዋታ ያንን የጥሎ ማለፍ የደርሶ መልስ ጨዋታ በማሸነፏ ነው 10ኛውን ቦታ አፍሪካ ያገኘችው። ስለዚህ 10 ሆነው በዚህ አሜሪካ፣ ካናዳ እና ሜክሲኮ ባዘጋጁት የዓለም ዋንጫ ላይ አፍሪካውያን ገቡ። ኦፍኮርስ አፍሪካውያን እርስ በርሳቸው የቅሬታ ስሜት ውስጥ የሆኑባቸው ጉዳዮች አሉ። ለምሳሌ ደቡብ አፍሪካ የመጀመሪያውን ጨዋታ ከሜክሲኮ ጋር ስታደርግ በጣም በዛ ያሉ የአፍሪካ ሀገራት ደቡብ አፍሪካ እንድትሸነፍ፣ ደቡብ አፍሪካ ጥሩ ውጤት እንዳይገጥማት፣ ሜክሲኮ እንድታሸንፍ እስከ መመኘት ደረጃ ደርሰዋል። ምክንያቱም ደቡብ አፍሪካውያን ሌሎች አፍሪካውያን ላይ በሀገራቸው በደቡብ አፍሪካ እያደረሱ ያሉትን በደልና መግፋት ሌሎች አፍሪካውያኖች አልወደዱትም። ወንድማማቾች ነን ከተባለ እናንተ ሀገር ስንመጣ ገፉን እናንተ ስትጫወቱ ደግሞ እኛ የምንደግፍበት አይደለም። ደቡብ አፍሪካ ልትረሳው የማይገባ ውለታ አለባት ከሌሎች አፍሪካ ሀገራት የሚል ተቃውሞ ተሰማ። ይሄ ተቃውሞ ከጋናም፣ ከናይጄሪያም፣ ከቦትስዋናም፣ ከኢትዮጵያም እንደዚሁም ደግሞ ከዚምባብዌም አካባቢ እየተሰማ ነው። ኢቭን መንግስታቱም ከፍተኛ የሆነ ጫናን ለማሳደር በደቡብ አፍሪካ መንግስት ላይ ጥረት አድርገዋል። ስለዚህ አፍሪካውያን ወንድሞች በደቡብ አፍሪካ ላይ መከፋት ነበራቸው፣ ቅሬታ ነበራቸው። ያንን በዓለም ዋንጫው አጋጣሚ አንጸባረቁት፣ አሳዩ። በጣም ቁጥራቸው ቀላል የማይባል አፍሪካውያን የሜክሲኮን ብሔራዊ ቡድን ማሊያ ለብሰው ታዩ። በኋላ ግን ደቡብ አፍሪካም እየበረታች ሄዳ ምድቧን ማለፍ ስታረጋገጥ ሌሎች 8 የአፍሪካ ብሔራዊ ቡድኖችም ያንን ማድረግ ሲችሉ አፍሪካ ኮራች። የእውነት ለመናገር ዝላታን ኢብራሂሞቪች በፎክስ ቲቪ ላይ የሚያቀርበው አንድ አናሊሲስ አለ። እዛ ትንታኔ ላይ የእሱ የቴሪ ዳንኤል ኦንሪ እንደዚሁም ደግሞ የአሌክሲ ላላስ ዋነኛ መነጋገሪያ የነበረው አፍሪካውያን ዘንድሮ በርትተዋል ነው። እስከ ዛሬ ድረስ የአፍሪካ የዓለም ዋንጫ ትልቅ የሚባለው ውጤቷ በ2022 ሞሮኮ ግማሽ ፍጻሜ የደረሰችበት ነው። አንድም አጋጣሚ ላይ አፍሪካ ከግማሽ ፍጻሜ አልፋ አታውቅም፣ የዋንጫ ተፋላሚ ሆነ አታውቅም። ግማሽ ፍጻሜውን ብርቅ ነበር። እንዴት ኦል ኦቨር አፍሪካ ሴሌብሬት እንደተደረገ ፖርቹጋልን ጥላ ሞሮኮ ስታልፍ ወደ ግማሽ ፍጻሜ የምናስታውሰው ይመስለኛል 2022 ላይ። ስለዚህ አሁንም ልናነሳ የምንችለው በዚህ የዓለም ዋንጫ ላይ ሞሮኮ በጣም ጠንካራ ነው። እነ ዲሞክራቲክ ሪፐብሊክ ኮንጎ፣ እነ ደቡብ አፍሪካ ኢቨን ዲሲፕሊን እንደሆኑ ያየነው የጋና ብሔራዊ ቡድን፣ አይቮሪ ኮስት ያሳዩት እንቅስቃሴና በየብሔራዊ ቡድኖቻቸው የእስካሁን የ3-3 የምድብ ማጣሪያ ጨዋታ ላይ የነበራቸውን ቁርጠኝነት አለመውደድ፣ አድንቆ ሀሳብ አለመስጠት በጭራሽ የሚቻል አይደለም። ግን አሁን የጠራናቸው የአፍሪካ ብሔራዊ ቡድኖች እንዳሉ ሆነው ይሄንን ዓለም ዋንጫ ይሄ አንዳንዴ የሾውን መስረቅ፣ የሾው ዋነኛ መነጋጋሪ መሆን፣ የሾውን ትኩረት ጠቅልሎ መውሰድ ከተባለ ግን በኬፕ ቨርዴ ደረጃ የምናነሳው ብሔራዊ ቡድን ያለ አይመስለኝም። አይደለም ከሌሎች አፍሪካውያን ጋር ይቅርና በዓለም ዋንጫው ላይ ከተሳተፉ ሌሎች ብሔራዊ ቡድኖችም ጭምር ውጤታማ መሆን በቻሉት ዓለም ዋንጫውን ሊያሸንፉ ይችላሉ ከተባሉት ብሔራዊ ቡድኖችም በላይ በዚህ ዓለም ዋንጫ ላይ ኬፕ ቨርዴ ያገኘችው ክብር፣ ያገኘችው ትኩረት በጣም የተለየ ነው። አንድም በሜዳ ውስጥ ጉብዝና
ይቅርና ሁለትም ከሜዳ ውጪ በነበሩ ኢሹዎች ላይ ኬፕ ቨርዴ በተደጋጋሚ ተጠርታለች። ያቺ ትንሽዬ ሀገር፣ ያቺ ህዝቦቿ ብዛታቸው ሚሊየን እንኳን የማይሞሉባት ሀገር ዓለም ዋንጫው ላይ ነገሰች። ይሄ ዓለም ዋንጫ ለሷ ሲል የመጣ ለሷ ሲል የተዘጋጀ እስኪመስል ድረስ ሰዎች ስለ ኬፕ ቨርዴ በጣም ብዙ በጎ ነገሮችን ተናገሩ፣ በእግር ኳስ ምክንያት እንደዚሁም ደግሞ ከእግር ኳስ ውጪ በሆኑ ሰበቦች። ኬፕ ቨርዴን ምን አስከበራት የሚለውን ነገር ብናነሳ አንድ ዓለም ዋንጫውን እንደምታሸንፍ ሰፊ ግምት የተሰጣትን ስፔንን እንደዛ ባለ ጫና ውስጥ ተቋቁማ ጨዋታው 0-0 እንዲያበቃ ስታደርግ ቮዝኒያ የሚባለው ግብ ጠባቂያቸው ያደረገው ተጋድሎና ጨዋታው ሲያበቃ በደስታ በኩራት እያነባ ምነው እንዲህ ያለ ተጋድሎ ስናደርግና ተጋድሏችንን ፍሬ ሲያፈራ እናቴ በኖረች ብሎ ሲያለቅስ ዓለም አቀፍ ትኩረትን አገኝ። ከዛ በኋላም ተከታትለው በመጡ የኬፕ ቨርዴ ጨዋታዎች ላይ ኬፕ ቨርዴ አሪፍ ውጤት አመጣች፣ አለፈች። ስለዚህ ያቺ ትንሽዬ ሀገር ማለፏ ብቻ ሳይሆን በጀግንነት የሚዋደቁ ተጫዋቾች ስላሏት ዓለም አከበራት። ይሄ የሚደንቅ ነገር ነው። ምናልባት ወደ ራስ ጉዳይ መመንዘር፣ ወደ ራስ ጉዳይ አስልቶና አስፍቶ ማሰብ ከተፈለገ በጣም ብዙ ቁም ነገር ሊገኝበት የሚችል ትንታኔ ይወጣዋል። የኬፕ ቨርዴ የ2026 የዓለም ዋንጫ ቆይታ ከዛ በኋላ የበረኛው ወላጅ እናት አሜሪካ ፈቅዳ ውጭ ጉዳይ ሚኒስትሩና ሌሎች ባለስልጣናት ተነጋግረው እንዲመጡ ተደርገው በቃ የሚገርም ትኩረት የሚገርም ማሸነፍ እኮ ነው ይሄ። ለምሳሌ ይሄ የኬፕ ቨርዴ ግብ ጠባቂ አሪፍ ባይሆን አሪፍ ኳሶችን ባያድንና ስፔንን ኩም ባያደርግ ኖሮ እውነት መጀመሪያ የተከለከሉት ወላጅ እናቱ ይመጡ ነበሩ። አንዳንዴ ጀግንነት ትርፉ በጣም 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 ሰፊ ነው፣ በጣም ከፍም ያለ ነው። ስለዚህ በዚህ ጀግንነት ውስጥ ነው እንደነዚህ ያሉ ክብሮች እንዲገኙ የተደረገው። ወላጅ እናቱ አሁን የኬፕ ቨርዴ ብሔራዊ ቡድን በተጫወተ ወደ ጥሎ ማለፍ መግባቱን ባረጋገጠ ቁጥር ካሜራው እሳቸውን ፈልጎ ነው የሚያሳየው። በተለየ የደስታ ስሜት ውስጥ ሆነው የልጃቸውንና የቡድን ጓደኞቹን ጉብዝናና ጀግንነት ሲያደንቁ ደስታ ሲውጣቸው ያሳየናል በተደጋጋሚ የቴሌቪዥኑ ካሜራ። መከበር ማለት እንዲህ በመስራት የሚገኝ ነገር ነው። ደግሞ ሞሮኮን እናንሳ። ሞሮኮን በምናነሳበት ሰዓት ላይ የመጀመሪያው የምድብ ማጣሪያ ጨዋታ ከብራዚል ጋር ነው። ብራዚልን የተገዳደረችበት መንገድ ከብራዚል ተሽላለች ተብሎ የተሰጠላት ምስክር ተጫዋቾቿ እጩ ሆነው ሪያል ማድሪድ፣ አርሰናል፣ ሊቨርፑል፣ ፓሪስ ሰን ጀርማ የሚፈልጋቸው ስለመሆናቸው በሁሉም የዓለማችን ትልልቅ ጋዜጦች እስኪነገር ድረስ በጀግንነት ተዋድቀዋል። ይህንን ክብር ይህንን ቦታ አለመስጠት አንችልም። ሞሮኮ በ2022 ግማሽ ፍጻሜ የደረሰች የመጀመሪያ የአፍሪካ ሀገር ናት። ከዛ በኋላ ደግሞ እንደገና ዘንድሮም በትልቅ ክብር ለትልቅ ውጤት ከሚጠበቁት ብሔራዊ ቡድኖች መካከል አንዷ ናት። ለመጀመሪያ ጊዜ ወደ ጥሎ ማለፍ በታሪካቸው መግባት የቻሉት እንደነ ኮትዲቯር፣ እንደነ ደቡብ አፍሪካ፣ እንደነ ዲሞክራቲክ ሪፐብሊክ ኮንጎ አይነት ብሔራዊ ቡድኖችንም ማንሳት እንችላለን። አይቮሪ ኮስት እነ ዲዲዬ ድሮግባ እነ ያያ ቱሬ በነበሯት ጊዜ እንኳን ጥሎ ማለፍ እኮ አልገባችም። በዓለም ዋንጫ 2006፣ 2010፣ 2014 ላይ ተሳትፋ ከምድብ ነው የምትሰናበተው። ዘንድሮ ግን እነ ዲዮማንዴን ይዛ እነ አማደ ዲያሎን ይዛ ይሄንን ማሳካት ቻለች። በብዙ የአፍሪካ ሀገራት ላይ ሴሌብሬሽን አለ፣ ደስታ አለ። በተሳተፉት ዜጎች ብቻ ሳይሆን አፍሪካዊ በሆን ነው። በብሔራዊ ቡድን ደረጃ ራሳችን ኢትዮጵያውያን እዛ ባንሄድም በሌሎች የአፍሪካ ወንድሞች ውጤት ግን ኮርቶ ለአፍሪካ ደስ ብሎት ለማንነቱ ክብር እንደተገኘ ቆጥሮት ደስታውን በተለያየ መንገድ እየገለጸ ያለ ብዙ አለ። ስለዚህ አፍሪካ ዘንድሮ ምናልባት ዋንጫውን ለማሸነፍ ገና ልትሆን ትችላለች። ነገር ግን በጥሎ ማለፍ ጨዋታዎችም ላይ የአፍሪካውያንን ኩራት የሚጨምር አፍሪካውያንን የሚያስደስትና እንደገና በዓለም አቀፍ ደረጃ በበጎ የሚያስነሳ ነገር የማድረግ አቅም እንዳላቸው እነዚህ የአፍሪካ ብሔራዊ ቡድኖች ግን በደንብ አድርገው አሳይተዋልና ብራቮ አፍሪካ ልንል እንችላለን። ኮርተናል ብለን ልንናገር እንችላለን። በመጪዎቹ ጨዋታዎች በተለይ ዛሬ ምሽት ከካናዳ ጋር ከሚደረገው የደቡብ አፍሪካና የካናዳ ጨዋታ አንስቶ አፍሪካ በየደረጃው በሚደረጉ የጥሎ ማለፍ ጨዋታዎች ላይ የምታሳየው ፉክክር የምታስመዘገበው ውጤት በመላው አፍሪካውያን በጉጉት እና በተስፋ እየተጠበቀ ነው የሚገኘው። ከዚህ በፊት አፍሪካውያን ላይ የሚነሳ የነበረው ለለበሱት ማሊያ ክብር አለመዋደቅ፣ እንደዚሁም ደግሞ ለለበሱት ማሊያ ክብር አለመስጠት፣ ለሚከፈላቸው ክፍያ፣ ስለሚደረግላቸው ቦነስ የተገባልን ገንዘብ አልተሰጠንምና አንጫወት ምናምን እስከ ማለት ደረጃ የሚደረስ ኦልሞስት በእያንዳንዱ ትልልቅ ቶርናሜንት ላይ እንደዚህ ያለ ነገር እንሰማ ነበር። አሁን ግን በክብር በከፍተኛ ተጋድሎ
ሀገራቸውንም አህጉራቸውንም ለማስከበርና ከፍ ለማድረግ ሲዋደቁ አይተናል። የእውነት ለመናገር እጅግ በጣም ደስ ይላል። አንዳንዶቹ ብሔራዊ ቡድኖች ላይ ስፔሲፊካሊ ደቡብ አፍሪካ ላይ ያለን ቅሬታ እንደተጠበቀ ሆኖ ማለት ነው። ሁለተኛው ሰፋ አድርገን የምናነሳው ጉዳይ የአርሰናልን ነው። በእኔ እምነት በእስካሁን ንባብ እስካሁን ድረስ በሚወጡት መረጃዎች አንድ ነገር በእርግጠኝነት መናገር እንችላለን። ሞርጋን ሮጀርስ አርሰናልን የመቀላቀል እድሉ ወደ 90% የተጠጋ ነው። ለዚህ ነው አዲሱ መድፈኛ መሆኑ አይቀርም ብለው ትልልቆቹ ሚዲያዎችም ጭምር የሚነግሩን። ኦልሞስት በየጊዜው የአርሰናልን የዝውውር ጉዳይ በተመለከተ መረጃዎች በወጡ ቁጥር መጠቀሱ የማይቀረው በተደጋጋሚም የሚነሳው ጉዳይ ቢኖር ይሄ ሞርጋን ሮጀርስ ነው። ሞርጋን ሮጀርስ የአርሰናል ተጫዋች መሆን ይፈልጋል። አርሰናል ሞርጋን ሮጀርስን ይፈልገዋል። ስለዚህ በሁለቱም በኩል መፈላለግ አለ። አስቶን ቪላ እስከ 2031 ድረስ ከተጫዋቹ ጋር ኮንትራት ስላለው ተጫዋቹን በፍጥነት በጥድፊያ ለመሸጥ ላይገደድ ይችላል። ወይም ደግሞ ለመሸጥ እንኳን ቢወስን ከፍ ባለ ዋጋ አርሰናል ልጁን እንዲወስደው የመደራደር አቅሙን ከፍ ያደርግለታል። ዞሮ ግን ሞርጋን ሮጀርስን የማግኘት እድል በአርሰናል በኩል በጣም ሰፊ ነው። እንደውም የሚወጡት መረጃዎች የሚነግሩን በቃ የዓለም ዋንጫው እንደተጠናቀቀ ካል ያልነው የእንግሊዝ ብሔራዊ ቡድን እስከ ፍጻሜ የሚደርስ ከሆነ ነው። ከዛ በፊት የእንግሊዝ ብሔራዊ ቡድን የሚሰናበት ከሆነ ደግንም እንግሊዝ ነፃ ከሆነች በኋላ የእንግሊዝ ብሔራዊ ቡድን ከዓለም ዋንጫው ከወጣ በኋላ በፍጥነት ይጠናቀቃሉ ተብለው ከሚጠበቁ ዝውውሮች መካከል አንደኛው ሞርጋን ሮጀርስ ወደ አርሰናል የሚለው ነው። አሁን ትልቁ ጥያቄ አርሰናል በዚህ ክረምት ዝውውር ሲያደርግ ምንድን ነው ማሳካት የሚፈልገው ነገር፣ ምንድን ነው ማሟላት የሚፈልገው ነገር የሚል ነው። ሞርጋን ሮጀርስንም ሆነ ሌሎች ተጫዋቾችን ሲያስፈርም አርሰናል ዋነኛ ታርጌቱ በዚህ ክረምት መስራት አለብኝ ብሎም የተነሳው የማጥቃት አቅሜን የሚጨምሩ ተጫዋቾች መምጣት አለባቸው ነው። ምክንያቱም ባለፈው የእንግሊዝ ፕሪሚየር ሊግን ዋንጫ ባነሳበት የ2025/26 የውድድር ዓመት ላይ የታዩበት ክፍተቶች መካከል አንደኛው በማጥቃት ክፍል ላይ ነው። አርሰናል 2025/26ን በማመስገን የሚያስታውስ ከሆነ ለግብ ጠባቂው ለተከላካዮቹ ነው። ምክንያቱም የአርሰናል የመከላከል ጥንካሬ ለአርሰናል የፕሪሚየር ሊግን ዋንጫ አስገኝቶለታል ነው። ነገር ግን በመጪው የውድድር ዓመትም እንደዛ ሆኖ ስለመዝለቅ አይደለም አርሰናል ማሰብ ያለበት። የአርሰናል ዝግጁነት መሆን ያለበት በማጥቃቱም ጭምር ጠንካራ የሆነ ምንም ሊያደርግ የሚችል አርሰናል መፈጠር አለበት። ለዚህ ነው እንደነ ሞርጋን ሮጀርስ ያሉ ተጫዋቾች በአርሰናል ሰዎች በእነ አንድሪያ ቤርታ በጣም በከፍተኛ ደረጃ የሚፈለጉት። አሁን ትልቁ ጥያቄ ሞርጋን ሮጀርስን ማስፈረም የአርሰናልን የማጥቃት አቅም ምን ያህል ያሻሽለዋል? አርሰናል ነበሩት እኮ ተጫዋቾች። እነዚህ ተጫዋቾች ለምሳሌ ይሄ ልጅ የሚጫወተው በአንድም በኩል የግራ መስመር ተጫዋች ሆኖ ነው የሚጫወተው፣ በሌላ በኩል አታኪንግ ሚድፊልደር ቦታ ላይ ነው የሚጫወተው። እነዚህ ቦታዎች ላይ አርሰናል እነማን ነበሩት? ከእነዚህ ልጆች ምን አይነት አገልግሎት ያገኝ ነበር? ሞርጋን ሮጀርስን ቢያስፈርምስ የሚያገኘው አገልግሎት በተጨባጭ ይጨምራል ወይ? የዚህ ልጅ ቁጥሮች ከአርሰናል እዛ ቦታ ላይ ከሚጫወቱ ተጫዋቾች ቁጥሮች ጋር ሲነጻጸር ምንድን ነው የሚመስለው የሚለውን እናንሳ። በእርግጠኝነት ይህንን ስትሰሙ ዝውውሩ በተደረገ ቶሎ በተጠናቀቅና አዲሱን መድፈኛ ሞርጋን ሮጀርስን በእጃችን አስገባን እንደምትሉ ምንም ጥርጥር የለውም። አንድ ዕድሜው 23 ነው። በጣም አሪፍ የሚባል ዕድሜ ላይ ነው የሚገኘው ሞርጋን ሮጀርስ። ሁለት ይሄንን ተጫዋች የሚፈልጉ ሌሎች ትልልቅ ክለቦች አሉ። ነገር ግን እሱ የበለጠ የተሳበው ወደ አርሰናል ተጫዋችነት ነው። ሶስት የዚህ ልጅ የማርኬት ፕራይሱ 90 ሚሊየን ዩሮ እንደሆነ ነው እየተገለጸ የሚገኘው። ስለዚህ 90 ሚሊየን ዩሮ ከሆነ ማርኬት ቫሊዩ የልጁን ጉብዝና በትክክል አድርጎ ያሳያል። እርግጥ ይህንን ተጫዋች ለመሸጥ አስቶን ቪላ የሚጠራው ዋጋ ከገበያው ዋጋ ከፍ ያለ እንደሆነም እንደሚሆንም ይጠበቃል። ምክንያቱም አስቶን ቪላ የሚፈልገው ከቻለ አለመሸጥ ማቆየት ነው፣ ቢያንስ ለአንድ የውድድር ዓመት። ካልሆነ ደግሞ የገንዘብ ጥቅሙን ከፍ በሚያደርግለት መጠን መሸጥ ነው የሚፈልገው። እስከ 2031 ድረስ ቀደም ሲል እንደነገርናችሁ ኮንትራት አለው። ይህንን ካነሳን ይሄ ልጅ ሞርጋን ሮጀርስ ከአርሰናል የግራ መስመር ተጫዋቾች ከነ ማርቲኔሊ ከነ ትሮሳርድ ጋር ሲነጻጸር እንዴት ይታያል? ከአርሰናል አታኪንግ ሚድፊልደሮች ከነ ኦዴጋርድ ጋር ሲነጻጸርስ እንዴት ይታያል? አሁን አርሰናል ስለ መሸጥም እያሰበ ነው። ትሮሳርድን፣ ኦዴጋርድን እንደዚሁም ደግሞ ማርቲኔሊን
የኦዴጋርድ የሽያጭ ጉዳይ በአርሰናል ባለስልጣናት መካከል ከአርቴታ ጋር እስካለ መስማማት የደረሱበትን ንትርክ ሁሉ የፈጠረ ጉዳይ ግን ሆኖ የተነሳ ነገር ነው። ስለዚህ በዚህ ቁጥር መረጃ መሰረት ሞርጋን ሮጀርስ ከሁሉም የአርሰናል ተጫዋቾች የተሻለ ነው። ይሄ በጣም አሪፍ ነገር ነው። መሻሻልን የሚያመጣ ተጫዋች ነው አርሰናል መግዛት ያለበት ስንል ለምሳሌ ኤሊየት አንደርሰንን በ130 ሚሊዮን ፓውንድ ሲያስፈርም ማንቸስተር ሲቲ ለማሸነፍ የበለጠ ተሻሽሎ ለመምጣት ነው። በመሻሻል ከአርሰናል በመሻሻል ከሊቨርፑል በመሻሻል ከሌሎችም ትልልቅ የፕሪሚየር ሊግ ክለቦች በልጦ ለመገኘት ነው። ይሄ ልጅ በሞርጋን ሮጀርስ በኩል ከ2024-25 አንስቶ ለአስቶን ቪላ ባደረጋቸው 74 ጨዋታዎች 36 የጎል ተሳትፎ አለው። ጎል ተሳትፎ ማለት ጎል ማግባት እንዲሁም አሲስት ማድረግ ነው። በዚሁ ጊዜ ማለትም ከ2024-25 አንስቶ የአርሰናል የግራ መስመር ተጫዋቾች ትሮሳርድን እንደዚሁም ደግሞ ማርቲኔልን ብንወስድ የነሱ የሁለቱ ሲደመር ራሱ በቃ ከሞርጋን ሮጀርስ በጣም በጥቂት ነው የሚበልጠው። ምክንያቱም የትሮሳርድ 28 ነው፣ የማርቲኔሊ 17 ነው። ማርቲኔሊ 63 ጨዋታ ነው የተጫወተው፣ ትሮሳርድ 69 ጨዋታ ነው የተጫወተው። ስለዚህ ብቻውን ሞርጋን ሮጀርስ በጣም ጥሩ ቁጥር ያለው መሆኑን ያሳያል። ይሄንን ልጅ ማስፈረም ማለት ከትሮሳርድ በላይ የሚያገለግልን ተጫዋች የራስ ማድረግ ማለት ነው። ይሄንን ልጅ መድፈኛ ማድረግ ማለት ከማርቲኔሊ የተሻለ ተጫዋች ማግኘት ማለት ነው። ስለዚህ ቀኝ መስመሩ ላይ እነ ቡካዮ ሳካ፣ ቀኝ መስመሩ ላይ እነ ማድዌኬ እንደዚሁም ደግሞ እንደነ ዶማን ያሉ ተጫዋቾች የሚሰጡትን አይነት የማጥቃት እገዛ አስተዋጽኦ አሁን ደግሞ ከሞርጋን ሮጀርስ በግራ መስመር በኩል ማግኘት ያስችለዋል ማለት ነው። አርሰናል ቀኙ ነው ጠንካራ ብለን ማንቆም፣ ይልቁንም ቀኙም ግራውን በጣም ያስፈራል ብለን ሞርጋን ሮጀርስን ካስፈረመ በኋላ የምንናገርለት እንዲሆን ለማድረግ ይሄ ዝውውር ማለቅ መቻል አለበት። ቡካዮ ሳካን ብንወስድ 31 ነው ከ2024-25 የውድድር ዓመት አንስቶ። ኦፍኮርስ ቡካዮ ሳካ ላይ ቁጥሮች በጣም 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 በትክክል መንገድ እንደማነጻጸሪያ ልንጠቀማቸው ይገባል ብዬ አላምንም። ምክንያቱም ከ2024-25 2025-26 ቡካዮ ሳካ በአብዛኛው እየተጎዳ የተጫወተው ጨዋታ ብዛት ከሁሉም ያነሰ ነው። 56 ጨዋታዎችን ብቻ ነው የተጫወተው። ይሄንን ልጅ በመስመር ከሚጫወቱ ተጫዋቾች ጋር እንዳነጻጸር ነው አታኪንግ ሚድፊልደር ቦታም ላይ ስለሚጫወት ከነ ኦዴጋርድ ቁጥርም ጋር እናነጻጽረው ብንል ኦዴጋርድ በተመሳሳይ ጊዜ 54 ጨዋታዎችን ተጫውቶ 19 ጎል ፕላስ አሲስት ነው ያለው። 19 ማለት ደብል እንኳን ብናደርገው 38 ነው። ስለዚህ የሞርጋን ሮጀርስ ቁጥር ላይ ለመድረስ እጥፍ እንደገና የሚጠበቅበት ይሆናል ማለት ነው። ስለዚህ አርሰናል ሞርጋን ሮጀርስን ማሸነፍ፣ በዝውውር ማስቀደም እና መፈጸም መቻል ማለት ከትሮሳርድም ከማርቲኔሊም እንደዚሁም ደግሞ ከኦዴጋርድም የሚሻለን በማጥቃት እንቅስቃሴው ላይ ለአርሰናል አቅምን የሚጨምር ተጫዋች ማግኘት ማለት ነው ትርጉሙ። ይሄ የመጀመሪያው። ሁለተኛው ሞርጋን ሮጀርስ ለአርሰናል ሊያበረክት የሚችለው ሌላው አስተዋጽኦ ምንድን ነው ካልን ኡናይ ኤምሬ እና አስቶን ቪላ ይሄንን ልጅ ሲጠቀሙበት የበለጠ ጉብዝናው የተገለጠው ቤት በኩል ሲጫወት ነው፣ በግራ መስመር በኩል ሲጫወት ነው። አንድ ነገር መርሳት የለብን፣ አርሰናል ቤት አንገብጋቢው ችግር ያለው የት ነው? እኔ የኦዴጋርድ ቦታ ጋ ነው ብዬ አላምን። ኦዴጋርድ ቦታ ላይ መሻሻል የሚገባቸው ነገሮች አሉ የሚለውን አምናለሁ፣ የሚለውን እቀበላለሁ። ኦዴጋርድ 2025-26 ላይ ብቻ ሳይሆን በ2024-25ም በእኔ አረዳድ ጥሩ አልነበረም። የሚጠበቅበትን ነገር አላደረገም። ኦፍኮርስ ጉዳት በከፍተኛ ደረጃ ተጽዕኖ አሳድሮበታል። ነገር ግን እየተጎዳም ቢሆን በተጫወተባቸው ጊዜያቶችም ቢሆን ፎርሙ ድሮፕ አርጓል። የኦዴጋርድ መውደድ ሌላ ነው፣ ሐቁን መቀበል ደግሞ ሌላ ነገር ነው። ስለዚህ የአርሰናል አንገብጋቢ ችግር የቱ ነው ስንል የግራ መስመሩ ነው። ስለዚህ በግራ መስመር ላይ ይሄንን ልጅ አስቶን ቪላ ሲጠቀምበት ኡናይ ኤምሬ ሲያጫውቱት ያገኙ የነበረው አገልግሎት እንዴት ያለ ነው የሚለውን ነገር እናንሳ። ይሄ ልጅ በግራ መስመር በኩል የተጫወተው 27 ጨዋታዎችን ነው። በተጫወታቸው 27 የግራ መስመር ጨዋታዎች 0.67 አለው ጎል ፕላስ አሲስት። ይሄ ፐር ጌም ነው፣ በአንድ ጨዋታ ኦልሞስት ወደ አንድ እየደረሰ ነው። ወይ ያገባል ወይ አሲስት ያደርጋል ወደምንልበት ቁጥር እየደረሰ ነው። የቱ ጋር ሲጫወት? ግራ መስመር ጋር ሲጫወት። በቀይ መስመርም አጫውተውት ያውቃሉ። በቀይ መስመር ላይ 12 ጨዋታዎችን ተጫውቷል። በቀይ መስመር በተጫወተባቸው 12 ጨዋታዎች ላይ የሱ ጎል ፕላስ አሲስት ኮንትሪቢዩሽኑ 0.58 ይሆናል ፐር ጌም ነው። ይሄም እንደገና እናንሳ፣ የአታኪንግ ሚድፊልደር ቦታ ላይም ተጫውቷል።
በዚህ ቦታ ላይ ሲጫወት 40 ጨዋታዎችን የተጫወተው ከኡናይ ኤምሬና ከአስቶን ቪላ ጋር ሆኖ 0.38 ጎል ፕላስ አሲስት አለው። እየወረደ ነው የሚመጣው። ከዛ የመጨረሻው የምናነሳው ሴንትራል ፎርዋርድ ቦታ ላይ ተጫውቷል። ሴንተር ፎርዋርድ ቦታ ሲጫወት ግን 3 ጨዋታ ነው የተጫወተው። ምንም አላገባም፣ ምንም አሲስት አላደረገም። ኦኬ አሁን ከዚህ ነው የምንነሳው። ከዚህ ስንነሳ በግራ መስመር በኩል በተጫወታቸው 27 ጨዋታዎች 12 አግብቷል፣ 6 አሲስት አድርጓል። በቀኝ መስመር በኩል በተጫወተባቸው 12 ጨዋታዎች ደግሞ ምንም አላገባም፣ 7 ግን አሲስት አድርጓል። አታኪንግ ሚድፊልድ ቦታ ላይ ሲጫወት 9 አግብቷል፣ 6 አሲስት አድርጓል። ይሄንን ነው መውሰድ ያለብን። ይሄንን በምንወስድበት ጊዜ የአርሰናል አንገብጋቢ ችግር ግራ መስመር ነው ካልን የልጁ ውጤታማነት ከግራ መስመር ከመሃል እንደዚሁም ደግሞ ከሴንተር ፎርዋርድና ከራይት ዊንግ ላይ ስናነጻጽረው ሌፍት ዊንግ ላይ የበለጠ ብርቱ የበለጠ ውጤታማ ሆኖ እናገኘዋለን። ስለዚህ ለአርሰናል ችግር ቁልፉ መፍትሄ ይሄንን ልጅ የራስ ማድረግ ነው ብሎ አንድ ሰው ቢደመድም ብሎ ቢናገር ደግ አድርገሃል፣ ጥሩ ተናግረሃል፣ ጥሩ አስተውለሃል ነው ልንለው የምንችለው። ለዚህም ነው አርሰናል እዚህ ልጅ ላይ የቻለውን ያህል መሟሟት የቻለውን ያህል መዋደቅና ተጫዋቹን የራሱ ማድረግ መቻል አለበት። ፈተናዎቹ ምንድን ናቸው? አንዱ ዋጋው ውድ ነው። ይህንን ልጅ ለመሸጥ የምገደድ ከሆነ 100 ሚሊዮን ማለቱ ነው። ፈተናው ምንድን ነው? ሌሎች ፈላጊ ክለቦች ያሉት መሆኑ ነው። ምንም እንኳን ልጁ አርሰናልን እየመረጠ ቢሆንም አርሰናል የ2025/26 የውድድር ዓመት ሻምፒዮን ነው። ነገር ግን ይህንን የአርሰናል ሻምፒዮንነት እንዳይደገም የሚሰሩ እነ ማንቸስተር ሲቲ፣ እነ ሊቨርፑል፣ እነ ማን ዩናይትድ እንዳሉ ደግሞ መርሳት የለብንም። ስለዚህ አርሰናል ከነበረው በላይ እንዲጠናከር፣ ፕሪሚየር ሊጉን በማሸነፍ እንዳይቆም፣ የአውሮፓም ሻምፒዮን እንዲሆን እንዲህ ያለ በቡድኑ ላይ የሚታይ ለውጥ አሁን አርሰናል ቤት ካሉ ተጫዋቾች የሚሻል አቅም ያላቸውን ተጫዋቾች ማስፈረምና ይበልጥ ለማደግ መስራት አለበት እንላለን። በጣም ነው የምናመሰግነው። ደግሞ ተመልሰን እንመጣለን። ቅድም እንዳልነው እናማሻችኋለን የማታውን ጨዋታ ለማየት ሰዓቱ እስኪደርስ ድረስ። ስለዚህ እናንተም የእኛን ቻናል ሰብስክራይብ አድርጉ፣ የደወል ምልክቱን ተጫኑት፣ ሊንኩን ለሌሎች ማጋራት አትርሱ እንላለን። ድጋፋችሁ ያበረታናል። በጣም በጣም አድርገን እናመሰግናለን። ሌሎች አዳዲስ የሚወጡ መረጃዎችን ይዘን ደግሞ መለስ ብለን እናገኛችኋለን። እስከዛው በያላችሁበት ሰላም ለእናንተ ይሁን። ኢትዮጵያ ለዘለዓለም ትኖር።